መናን በውስጧ የያዘች የለመለመውን የአሮን በትር በውስጧ የያዘች እንዲሁም ደግሞ ጽላቱን በውስጧ የያዘች የእናታችን የቅድስት ድንግል ማርያም ልብ የእግዚአብሔር ታቦት ፀሐይ እጅግ የደመቀውን እግዚአብሔር የክብርን ፀሐይ ያለበሳትን እናታችንን መደነቅ ብቻ ሳይሆን ልናከብር ዛሬ እዚህ ተገኝተናል። የእናታችን የቅድስት ድንግል ማርያም ስሟ፣ ልቧ፣ ማንነቷ ሁሉ እግዚአብሔር እንዳከበረው በእኛም ልብ፣ በእኛ ቤተ ክርስቲያን፣ በእኛ ቤት፣ በእኛ መካከል እንደዚሁ የከበረ ይሁን። እወዳታለሁ የሚል ሰው ያክብር። እልልታችሁ ይህንን ቤት አይመስልም። እዚህ ያለ ሰው እጅግ ብዙ ነው። እግዚአብሔር ይመስገን። የእግዚአብሔር የፈጣሪዋ ማደሪያ ለመሆን እግዚአብሔር የመረጣትን ንጽሕት ቅድስት ልብን ለማክበር እዚህ አለን። ታዲያ ዛሬ አንድ ነገር እንድናደርግ ሁላችሁንም በእግዚአብሔር ፍቅር ጋብዛለሁ። እግዚአብሔር ዛሬ ሲናገር አባቶቻችን እንዳደረጉት ልባችሁን እያጸናችሁ እልህኞች አትሁኑ። እግዚአብሔርን ለሚሰማ ሰው እረፍት ቀርቶለታል። እግዚአብሔር ቃል እንደሚለው ዕብራውያን ምዕራፍ 4 ለእግዚአብሔር ልጆች ለምናምን ለኛ እረፍት ቀርቶልናል ይላል። ክብር ለሱ ይሁን። ስለዚህ መስማትና ማረፍ እንዲሆንልን ራሳችንን ሳይሆን እግዚአብሔርን መስማት ወገኖቼ ዛሬ ይሁንል። ብዙ ጊዜ የምንሰማው ራሳችንን ነው። ከቃሉም የምንሰማው የምንወደውን ነው። እግዚአብሔር የሚለንን ሳይሆን መስማት የምንፈልገውን የምንሰማ ለራሳችን ያደላን ፍላጎታችንን ብቻ የምናዳምጥ ልባችን የሚያምጽነን እና አስቸጋሪዎች ስለሆንን ዛሬ ለኔና ለናንተ ከልብ መስማት ይሆንልን። የእግዚአብሔር ወገኖች ዛሬ እግዚአብሔር ልጅ ኢየሱስ ክርስቶስ አድናቂዎቹ የበዙበት ተአምራት ሲያዩ እየተደነቁ እዚህና እዛ ሚሉ ሰዎች በበዙበት እውነተኛ ተከታይ ማግኘት አስቸጋሪ በሆነበት በዚህ ዘመን ሁሉ ስለ እሱ ሲገረሙ ሲደነቁ በሱ ሁኔታ ሁላቸውም እንዴት አይነት ነገር እንደሆነ እያሉ ሲገረሙ፣ እናቱ ግን ማርያም ስለሱ የሚባለውን ሁሉ በልቧ ትይዝና ትጠብቅ ነበር የሚለውን ሐሳብ ይህንን የእናታችንን ቅዱስ ልብ ፈለግ ለመከተል ዛሬ ይሄንን ልናከብር እዚህ ተገኝተናል። ማክበር ማለት ከሐሳቡ ጋር መስማማት ነው። ማክበር ማለት የዛን የምናከብረው ነገር ተከታይ ለመሆን መወሰን መቻል ማለት ነው። የእግዚአብሔር ወገኖች ዛሬ እናታችንን ፈለግ ለመከተል ከወደድን ከእመቤታችን ጥልቅ ባህሪ ቅዱስ ሉቃስ አንዳንድ ከገለጠው ነገር ሳየው እጅግ ደስ ይለኛል። ቅዱስ ሉቃስ እመቤታችንን እንደዚህ ስሏታል። ጥልቅ ጥሞና፣ ጸጥታ ያላት፣ ሰላማዊ ማንነት
በመንፈስ እጅግ ትሁት ለእግዚአብሔር ነገር ራስን አሳልፎ የሰጠ ራስን ባዶ ያደረገ እግዚአብሔርን በራሱ የሾመ ልብ ያላት እጅግ ትሁት እንደዚች አይነት ጸጥታ እናት ነው ቅዱስ ሉቃስ የሳለልን። በወቅቱ በነበሩ ሁኔታዎች በፍጹም ያልተናወጠ ከተነሳው ማዕበል ከስደት በጊዜው ከነበሩ ከፖለቲካ ሁኔታዎች ከባህል አንድም ተጽዕኖ ልቧ ላይ ያላደረገ ፍጹም ንጹህ የእግዚአብሔር ነገር በመጣ ጊዜ ከሁኔታዋም ጋር በነበረው በዘመኑ ችግሮች እንኳን ሳይቀሩ አንድም የእግዚአብሔር ነገር ሳይቀላቀልባት ከሌላ ነገር ጋር ፍጹም የያዘች እናት ናት። ክብር ለሷ ይሁን። ጸጥታ አንዳች ነገር ስንይዝ የእግዚአብሔር ነገር ሲመጣ ሌላው ከውጭ የሚመጣው ቀርቶ ውስጣችን ያለው ፍላጎት ሚታገለን አመፀኛነት ያለን ሰዎች ነን። እግዚአብሔር ያስያዘንን ነገር በሁኔታዎች እየጣልን የምናነሳ ስናደንቅና ስንንቅ የምንኖር ለኛ ዛሬ እንዲህ ያለ ጸጥታ ማጣት፣ መራብ፣ መጉደል ወይም ደግሞ የራስ ጉዳይ አንድም እግዚአብሔር ወደሷ ካመጣው ሐሳብ በፍጹም ላትቀላቅለው የሷን በፍጹም ባዶ በማድረግ የእግዚአብሔርን የራሷ ያደረገች እናት ናት። ታዲያን የምታከብሩ ከሆነ የሷን ፈለግ መከተልና መሆን እንጂ ዛሬ ቃሉን ስትሰሙ ይሄ ቃል ለእግዚአብሔር ሊሰራችሁ እንደ ማርያም በውስጣችሁ መያዝ ቃሉ የሚያደርጋችሁን ለመሆን ቃሉ በውስጣችሁ የሚሰራውን ያን ማንነት ለመሆን ለመለወጥ ፍቃደኛ የሆነ ሰው እግዚአብሔር የሚወደው ሰው ሆኖ ለመሰራት የእግዚአብሔር ነገር በውስጥ ለመያዝ ፍቃደኛ የሆነ ልብ ሊኖረን ዛሬ ይሄንን ልናከብር መተናል። በእግዚአብሔር ፊት ሞገስ ያላት እግዚአብሔር ልቧን ሲመለከት ሞገስ የሞላው የእግዚአብሔር ክብር የእግዚአብሔር ሕልውና የሞላው የእግዚአብሔር ማንነት ሊያድርበት በፍጹም እግዚአብሔር ዓለም ሳይፈጠር በፊት እግዚአብሔር እንኳን እሷንና እናንተን ዓለም ሳይፈጠር በፊት የመረጠን የአዳም ኃጢአት ተጽዕኖ እንዳይኖርባት ለልጇ ማደሪያ እግዚአብሔር አስቀድሞ ፍጹም የኃጢአት ተጽዕኖ የሌላት እንዳትሆን ያዘጋጃት ቅድስት ናት እናታችን ቅድስት ድንግል ማርያም። የሚያምን ሰው አሜን ብሎ ያክብር እስቲ። ምን አይነት ጸጋ የለበሰ ምን አይነት ልብስ የለበሰ ሰው በእግዚአብሔር ፊት እንደሚያምር ሐዋርያው ቅዱስ ጴጥሮስ እንዲህ አስተምሯል። በአንደኛ መልእክቱ ምዕራፍ 3 ላይ ቁጥር 4 ላይ እንዲህ የሚል ቃል ከልብ ስሙት። በእግዚአብሔር ፊት ዋጋው እጅግ በከበረና በማይጠፋው ጌጥ በእግዚአብሔር ፊት ዋጋው እጅግ በከበረና በማይጠፋው ጌጥ በገርነትና በጥሞና መንፈስ የተዋበው የተሰወረ ውስጣዊ ሰው ይሁን ይላል። ልብሳችሁ መጎናጸፊያችሁ እግዚአብሔር እንዲህ ነው አለበሰኝ ያለው ኢሳይያስ 61 ቁጥር 10 ላይ እንዲህ የሚል ቃል ነው። እግዚአብሔር የማዳንን ልብስ አለበሰኝ የጽድቅንም መጎናጸፊያ ደረበልኝ። እግዚአብሔር ፊት ጌጠኛ ልብስ ማለት እንዲህ ነው። ጌጠኛ ልብስ የለበሰች ብሎ በሰማይ እንዲህ ያለች ሴት ታየች የተባለችው ይህንን በመልበስ ነው። ወርቅ እኔና እናንተ የምናወራው ሳይሆን
ወርቋ ጌታዋ ነው። መዋቢያዋ ሰዎች የሚያደንቁት ሳይሆን አምላክ የሚያደንቀው ውበት ያላት ሴት። የእመቤታችን ንጽሕት ድንግል ማርያም ልብ ማክበር አሁን የተጀመረ ሳይሆን እግዚአብሔር እኛን እዚህ ሀገር ላይ በአዲስ አበባ ሀገረ ስብከት በአዲስ አበባ በዚህ ቦታ ላይ እግዚአብሔር ምልክት ተአምራት ሰርቶ ነው የጠራን። እኔና እናንተ በዚህ ስፍራ ላይ እግዚአብሔር ብዙ ተአምር ለእናንተ ብቻ ሳይሆን ለሀገሪቱ ሊሰራ እግዚአብሔር በሷ ገልጧል። እዚህ የተገለጠው ምስጢር እኔና እናንተ ትልቅ አደራ እንድንይዝ እግዚአብሔር አድርጎናል። ጥንት ነው። ነገር ግን የበለጠ እየጎላ በ17ኛው ክፍለ ዘመን የክርስቶስ ቅዱስ ልብ ከተገለጠ በኋላ ቅድስት ማርገሪት አላኮክ የምትባል ቅድስት ልበ ኢየሱስ የተገለጠላት እሷም እንደዚሁ ለልበ ማርያም ልዩ ፍቅርና ክብር በመስጠት እየጨመረ እንዲሄድ ቅዱስ ዮሐንስ ኤውዲዮስ የሚባል ቅዱስ ጋራ እንደዚሁ ይሄንን የእመቤታችንን ቅዱስ ልብ እጅግ እያጎሉ፣ ምክንያቱም እግዚአብሔር ሊናገረን በሰው ቋንቋ ሊገባን በሚችል ሁኔታ ለኔና ለናንተ ሊገለጥ ስለወደደ በማርያም ልብ እንዴት አይነት ስብዕናን እግዚአብሔር እንደሚፈልግ ሊያስተምረን እግዚአብሔር የሷን ቅዱስ ልብ መማሪያችን፣ ምሳሌያችን፣ መከተያ አማላጃችን እንዲሆን እግዚአብሔር እሷን ሰጥቶናል። እግዚአብሔር ይመስገን። ክብር ለስሙ ይሁን። ሶስት ስፍራ ላይ ያለውን ቃል ተመሳሳይ ቃል እጠቅስና እጨርሳል። የመጀመሪያው ቅዱስ ሉቃስ ከምዕራፍ 1 ላይ ቁጥር 29 ላይ መልአኩ ወደ እሷ ሲገባ ጸጋ የሞላሽ ጌታ ካንቺ ጋር ነው፣ ደስ ይበልሽ፣ አንቺ ከሴቶች መካከል የተባረክሽ ነሽ መልአኩ ሲላት፣ ይሄ ግርማ፣ ይሄ የአምላክ ክብር ተለማምዳ የማታቀው የድምፅ ሁኔታ ሲመጣ ወደ እሷ ሲገናኝ ይሄንን በጣም ያስደነግጥ ነገር እንዴት ያለ ነገር ነው! እንዴት ያለ ሰላምታ ነው! እንዴት ያለ አይነት ነገር ነው ብላ በልቧ አሰበች ይላል። የእግዚአብሔር እቅድ፣ የእግዚአብሔር ዘላለማዊ ሐሳብ ከመጀመሪያይቱ ሔዋን ጀምሮ በምድር ላይ የመጣውን ሞት እግዚአብሔር ሊሽር ራሱን ደግሞ በሰው ልጆች መካከል ሊኖር ማደሪያ በፈለገ ጊዜ በእግዚአብሔር ፊት ሞገስ ያገኘሽ ሴት አንቺ ነሽ ሲባል ይሄኔ ፈንጠዝያ ነው። እሷ ግን ምንድነው ይህ በልቧ ታስብ ነበር። ይህ ንግግር ያስደነግጣል። ይህ ድምፅ፣ ይህ ግርማ ያስፈራል። ባልተለመደ ሁኔታ ለብዙ ዘመን ያልታወቀውን ይሄንን እውነት እግዚአብሔር ወደ እሷ ባመጣ ጊዜ የሚያስደነግጥ ነበር። ሲመጣ ዝም ብሎ ሰላምታ አይደለም። እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ እሱ የልዑል እግዚአብሔር ልጅ ይባላል፣ የአባቱ የዳዊት ዙፋን በሱ ይሆናል፣ ለዘላለም መንግስቱ ይጸናል። ምንድነው ይህ? ይህ እንዴት ሊሆን የሚችል ነገር ነው? ይህንን በልብ መሰወር። ፈጥና ኤልሳቤጥ ጋር የሄደችው የሆነባትን ነገር ልታወራ አይደለም። ልጅ ሆና እንኳን በመንደር ላሉ ሰዎች የሆነውን ለማውራት አይደለም። እኛ እኮ ትንሽ ጉዳይ ሲገጥመን
እኛ እኮ ያዙን ልቀቁን የምንል አበሰኞች ነን። ትንሽ ጉዳይ የእግዚአብሔር ነገር ያዝን ብዙዎች ነን። የእግዚአብሔር ጉዳይ በእኛ ላይ እንዲከናወን እግዚአብሔር የሾመን ሰዎች ብዙዎች ነን። የእግዚአብሔርን ነገር በጥሞና የያዘ ነገሩ እስኪፈጸም ድረስ ጸጥ ያለ ለእግዚአብሔር እንዲሰራ ጊዜ የሰጠ ከኛ ውስጥ ማን አለ እንደ ማርያም? በልቧ አሰበች። ይሄ ዝም ብሎ ማሰብ አይደለም፣ ማስተንተን ነው፣ ማሰላሰል ነው። በዚህ ጩኸት በበዛበት ዘመን ያም እኔን ስሙ የሚልበት የተሻለ ነገር እኔ ጋ ነው ያለው እያለ የሚጮህበት በዚህ ዘመን ማነው በጥሞና የሚናገረውን እግዚአብሔር ለመስማት ልቡ የተዘጋጀ? መልአኩ ከሄደ በኋላ እንደገና 9 ወር ቆይቶ በማጸኗ የተያዘው ጉዳይ አሁንም 9 ወር መሰወር ቀላል አይደለም። 9 ወር ሰውሮ ማቆየት፣ ከባህል ማቆየት፣ ከኑሮ ሁኔታ ማቆየት፣ ከማህበረሰብ መገፋት ማቆየት፣ የእግዚአብሔርን ነገር ማስተንተን ይፈልጋል። ዛሬ ሰው አልተዘጋጀውም ብሎ ሰው ምን ይለኛል ብሎ በየክሊኒኩ ትውልድን የሚገልበት ጊዜ ላይ ያለ ነው። በዚህ ጊዜ ማን ነው የእግዚአብሔር ጉዳይ እኔ ጋር አለ የሚል በጥሞና ልቡ ለእግዚአብሔር ጉዳይ የተከፈተ ጌታን ለመስማት የተዘጋጀ ልብ ከኛ ውስጥ ያለው? ከ9 ወር በኋላ እንደገና ይህ ልጅ ሲነገር የልዑል እግዚአብሔር ልጅ ሲነገር ዙፋን የሚይዝ ሲነገር የአባቱ የዳዊት ልጅ የሚባል ሲነገር ታላቅ ነው ተብሎ የተነገረ ልጅ በግርግም ሲወለድ በከብቶች በረት ውስጥ ይሄ ምስጢር ማን ነው ጸጥ ብሎ በጥሞና የሚያስተነትን? ማርያም ግን ይህንን ነገር ሁሉ በልቧ እያሰለሰለች ትጠብቀው ነበረ ይላል። ማሰላሰል፣ መጠበቅ፣ መያዝ፣ ማቆየት የሆነው ነገር አሁን ከኔ ሁኔታ ጋር አይመችም ብሎ አለመጣል። የእግዚአብሔር ነገር ስፍራ ባታገኝም ይሄ ነገር የእግዚአብሔር እንደሆነ በጥሞና ደግሞ የሚገርመው ነገር ከዛ በኋላ እረኞች መጡ። ስለ ጸነሰችው ልጅ እረኞች እንደገና መልአክ መጥቶ እንዴት እንደተናገራቸው ነገራት። እረኞቹ እሷን እንደገና ዮሴፍን ከሕፃኑ ጋር በጨርቅ የተጠቀለለ የሚባል ነቢያት ድሮ አውርተዋል። ነገር ግን ደግሞ መልአክ በሌሊት መንጋን የሚጠብቁ እረኞች ዘንድ ተገለጠ። የእግዚአብሔር ክብር ደግሞ እነሱ መጡ ይላል። ምን አላቸው? መድኃኒት ተወልዷል። ይህ እኮ በረት ውስጥ የተወለደ ሕፃን አዳኝ ክርስቶስ እሱ ተወልዷል። መልአኩ እንዲህ ብሎ እረኞቹ መጥተው እንዲህ ብሎናል ብለው ነገሩ። ሁሉም ተገረሙ። እሷ ግን በልቧ ትይዝ ነበር። በልቧ ትይዝ ነበር። የማርያም ባህሪ ይገርመኛል። ጸጥታ፣ ሁከት የሌለው የትኛውም ማዕበል ያላናወጠው የእግዚአብሔር ነገር በልቧ። ልባችሁን ጠብቁ። የእግዚአብሔር ልጆች ይሄ አልፎ እንደገና 12 ዓመት ሲሞላው አሁንም ይሄንን ለእግዚአብሔር ማቅረብ ያለባትን በሕጉ እንደተጻፈው ሕፃኑን ይዛ ወደ ቤተ መቅደስ ሄደች።
እዛ የተነገረው ደግሞ የሚገርም ነው፣ ግራ ያጋባል። ይሄ ብላቴና አንዳንዶች ለመዳን ለአንዳንዶቹ ደግሞ ለመጥፋት ምክንያት የሚሆን ሕፃን ነው። ያንቺን ልብ የሐዘን ሰይፍ ሰንጥቆት ያልፋል ብሎ ትንቢት ተነገራት። ይህንንም መያዝ እንደገና አምልኳቸውን ከጨረሱ በኋላ ጉዞ እንደገና ወደ ሀገራቸው ወደ ከተማቸው ሲሄዱ ሕፃኑ ቢጠፋ 3 ቀን ፈልገው አሁንም ቤተ መቅደስ ሲያገኙት በሊቃውንት መካከል በመምህራን መካከል ቁጭ ብሎ ጥያቄ ሲጠይቅ ደግሞ ሲሰማ ማስተዋሉን ያዩ ሰዎች ሊቃውንት እንኳን እየተገረሙ ስለዚህ ብላቴና እጅግ እየተገረሙ ሲናገሩ ማርያም እዛ መድረስ ከዚህ ስለዚህ ልጅ ነገር የሚገርም ነገር ሲናገሩ ሰማች። ልጄ ምን ነው? እኔና አባት ስንፈልግ ነበርኩ። እንዴ በአባቴ ቤት መሆን እንዳለብኝ አታውቁም ኖሯልን? አንዳንድ ማይገባን የእግዚአብሔር ነገር ቢኖረንም እስኪ ገባን ድረስ መጠበቅ መያዝ። ያልገባን ብዙ ነገር ስላለ ሃይማኖት ያውተዋል። ያልገባው ገና ብዙ ምስጢር ከመመርመር የእግዚአብሔርን ቃል ከማስተንተን የእግዚአብሔር ፍቃድ ምን እንደሆነ ምን ሊለን እንደፈለገ ከማስተዋል ይልቅ ወዲና ወዲያ መቅበዝበዝ አለ። እስቲ ልባችንን ይርጋ። ጸጥ እንደ ማርያም ቤት ተመልሶ ይሄ ሊቅ የሆነ ልጅ አሁንም ያገለግላል። የማርያም አገልጋይ፣ የዮሴፍ አገልጋይ፣ ቤት ውስጥ ውሃ የሚቀዳ እንጨት የሚለቅም ታዛዥ ብላቴና እንዲህ ሆኖ ደግሞ የእግዚአብሔር ልጅ መገለጥ ከወዴት የመጣ ምስጢር ነው? ይህንን ማን ይረዳል? ይህንንም በልቧ ይዛ ትጠብቀው ነበር። እንግዲህ መጠበቅ መቆየት ብቻ አይደለም፣ መጠንቀቅም ነው። በሱ የሚሆነው ጉዳይ የእግዚአብሔር እንጂ የሷ አለመሆኑ የዮሴፍ ሳይሆን የእግዚአብሔር ጉዳይ ወደ እሷ ሕይወት እንደመጣ የአካባቢው የሰዎች ጉዳይ ሳይሆን እግዚአብሔር ለምድሪቱ ያመጣው ታላቅ ጉዳይ በእሷ ሊከናወን እግዚአብሔር እንዳቀደና ይህንንም ሊፈጽም እንዳለ በእግዚአብሔር ሐሳብ ውስጥ ይህንን መጠበቅ እንዳይበላሽ መጠንቀቅ ማቆየት ጊዜው እስኪሞላ ድረስ እሱን ማቆየት ይሄ መጠበቅ ይባላል። የጌታን ሕይወት ምስጢሩን ታሰላስል ነበር። ለተልእኮ ለአገልግሎት ብቁ ሆኖ እስኪወጣ ድረስ እሱን መሸሸግና ለእሷ ሳይሆን ለሰው ልጆች የተወለደ መድኃኒት እንደሆነ በማወቅ እንደገና ለአገልግሎት በወጣ ጊዜ በቃና ልጄ የመጣው ለዚህ ነው፣ የወይን ጠጅ እኮ የላቸውም፣ አንተነ የወይን ጠጃቸው፣ አንተነ ማጣፈጫቸው፣ አንተነ ልብሳቸው። ታውቀዋለች። ክብር ለእሱ ይሁን። እንደዚህ ዛሬም ለቤተ ክርስቲያን ታላቅ ምሳሌ የእግዚአብሔርን ነገር በልባችን ውስጥ መሰወር መለማመድ ምሳሌ የሆነች ዛሬም ቤተ ክርስቲያን ምሳሌዋ ናት እናታችን ቅድስት ድንግል ማርያም። የእግዚአብሔር ምስጢር የጌታ ፋሲካን ለማክበር ሁል ጊዜ ቤተ ክርስቲያን በዚህ መንበረ ታቦት ላይ የምትሰዋው የእግዚአብሔር ታላቅ ምስጢር ዛሬም የሆነ ጊዜ ተከናውኖ ያለፈ በሆነ ጊዜ በታሪክ ውስጥ ሆኖ ያለፈ ታሪክ ተብሎ የሚነገር ያልሆነ ዛሬም ለኔና ለናንተ ሕይወት የሚሰጥ ታላቅ መስዋዕት እንደሆነ ማሰላሰል የጌታን ሞት የእግዚአብሔር ቃል እንደሚናገረው አንደኛ ቆሮንቶስ ምዕራፍ 11 ላይ እኔን እስክመጣ ድረስ ሞቴን ትናገራላችሁ ያለን ታላቅ ምስጢር ያለፈ ሳይሆን
ዛሬም በእኔና በእናንተ ሕይወት ውስጥ ታላቅ ምስጢር እንደሆነ ፋሲካን ዘወትር በልባችን ውስጥ በቤተ ክርስቲያን በየቅዳሴው ላይ የሚከናወን ምስጢር መሆኑን የሚያምኑ ካቶሊካውያን ዘወትር በየማለዳ ያሰላስላሉ። ይህንን ታላቅ ምስጢር የሰጠን ጌታ ክብር ለሱ ይሁን።